የደሃና ወረዳ የፖሊስ ምርመራ ሂደት ኃላፊና የወረዳው ሚሊሻ ጽሕፈት ቤት ኃላፊ እንዲሁም ሌሎች የወረዳው አመራሮችን ጨምሮ 24 የፖሊስና የሚሊሻ አባላት ተማረኩ። መነሻውን ከደሃናም ዶርቅ አድርጎ ሲንቀሳቀስ በነበረ የሚሊሻና ፖሊስ ኃይል እንዲሁም የወረዳው ካቢኔ አባላት ላይ በተወሰደ እርምጃም 46 ወታደሮች ሲገደሉ 29 የሚሆኑት ደግሞ ቁስለኛ የተደረጉ ሲሆን 24ቱ መማረካቸው ታውቋል። በውጊያው 48 የነፍስ ወከፍ ክላሽንኮቭ መሳሪያን ጨምሮ ሌሎች ወታደራዊ ንብረቶችም ተማርከዋል። በምስሉ ላይ የምትመለከቷቸው የደሃና ፖሊስ ምርመራ ሂደት ኃላፊና የወረዳው ሚሊሻ ጽሕፈት ቤት ኃላፊን ጨምሮ የተማረኩት 24 የሚሊሻና የፖሊስ አባላት ናቸው። መረጃውን በዝርዝር አሰናድተን ይዘነዋል፣ የምታደምጡት ይሆናል። በሌላኛው መረጃችን አገዛዙ በውጊያ የተገደሉ የራሱን ወታደሮች አስከሬን በድሮን ደበደበም። በውጊያው የተገደሉ ወታደሮች ላይ የሚገኝ ክላሽንኮቭ መሳሪያም በፋኖ እጅ እንዳይገባበት ተከታታይ የሆነ የድሮን ጥቃት በመፈጸም የራሱን ስልጣን ለማራዘም ሲዋጉ የተገደሉ የመከላከያ ሰራዊት አባላት አስከሬንን ከመደብደብ በተጨማሪ በቤታቸው ውስጥ የነበሩ ንጹሃኖችን መግደሉ ተሰምቷል። በርካታ ቀጠናዎችን በሸፈነ ውጊያ ከ13 ሰዓታት በላይ የፈጀ የጨበጣ ትንቅንቅ ተደርጓል የተባለ ሲሆን በዚህም ከ100 በላይ ወታደሮች ሙትና ቁስለኛ ተደርገዋል። በተገደሉ ወታደሮች አስከሬን ላይ ነው አገዛዙ የድሮን ጥቃት የፈጸመው። መረጃውን በዝርዝር አጠናቅረን ይዘነዋል። በሞጣ ከተማ በሚገኝ የመከላከያ ካምፕ ውስጥ ከ30 በላይ የሚሆኑ የሚሊሻና የመከላከያ አባላት በተለምዶ የእብድ ውሻ ወይንም በራቢስ ቫይረስ መያዛቸው ተነግሯል። በሽታው ቀደም ብሎ የያዛቸው የመከላከያ ሰራዊት አባላት የተረሸኑ ቢሆንም ነገር ግን በሽታውን ከመሰራጨት አላገደውም ተብሏል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ለተቃውሞ ወጥተው በኢራን ጸጥታ ኃይሎች የተገደሉ ሰዎች ቁጥር ከ2500 ማለፉ ተሰምቷል። አሜሪካ ለጥቃት ተዘጋጅታለች። ኢራንም ለምላሹ በተጠንቀቅ መቆሟ ታውቋል። ነገሩ ከሯል ነው የተባለው። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ጥር 7 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። አገዛዙ በውጊያ የተገደሉ የራሱ ወታደሮችን አስከሬን በድሮን ደበደበም። በውጊያው የተገደሉ ወታደሮች ላይ የሚገኝ ክላሽንኮቭ መሳሪያ በፋኖ እጅ እንዳይገባበት ተከታታይ የሆነ የድሮን ጥቃት በመፈጸም የራሱን ስልጣን ለማራዘም ሲዋጉ የተገደሉ የመከላከያ ሰራዊት አባላት አስከሬንን ከመደብደቡ በተጨማሪ በቤታቸው ውስጥ የነበሩ ንጹሃኖችን መግደሉ ታውቋል። ከወልዲያ ዙሪያ አካባቢዎች እስከ ቃሊም ድረስ የሸፈነና 13 ሰዓታትን የፈጀ ከባድ ውጊያ ተካሂዷል። በምስራቅ አማራ ቀጠና ከወልዲያ ከተማ ዙሪያ አካባቢዎች ጀምሮም እስከ ቃሊምና ቃሊም ዙሪያ አካባቢዎች ድረስ በተደረገው ተጋድሎ በመቶዎች የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። ውጊያው የተካሄደው ጥር 5 2018 ዓ.ም ማለዳ ጀምሮ እስከ ምሽት ድረስ ሲሆን ከ13 ሰዓታት በላይ የጨበጣ ትንቅንቅ ነው የተደረገው። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ከሐውጃኖ ክፍለ ጦርና ከጀነራል አሳምነው ጽጌ ክፍለ ጦር የተውጣጡ የፋኖ ኃይሎች ጥር 5 2018 ዓ.ም ማለዳ ጀምሮ ከወልዲያ ዙሪያ ማለትም ጥቁር ውሃ ምላሽን ይዞ እስከ ቃሊም ድረስ በወሰዱት ውጤታማ ነው በተባለም የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን በመደምሰስና በርካታ ክላሽንኮቭ መሳሪያ ከነ ተተኳሹ በመማረክ ድል መቀዳጀታቸውን በዕለቱ መረብ ሚዲያ መዘገቡ አይዘነጋም። ያለምንም ማቋረጥ ለተከታታይ 13 ሰዓታት በተደረገው የጨበጣ ውጊያ ከወልዲያ ከተማ ዙሪያ ሚጦና ጃርሳን ጨምሮ ከጥቁር ውሃ ምላሽ ጀምሮ አላገዶ፣ አፍሪከር፣ ቃሊም መገንጠያ ከሳምንት በፊት የአየር መቃወሚያ እስከ ኦራል የወደመባት ዘንዶ ጅራት የተባለችው አካባቢና ቃሊም መገንጠያ እንዲሁም ቃሊም ድረስ የሸፈነ ተጋድሎ ተደርጓል። አገዛዙ 2 ሰው አልባ አውሮፕላኖችን ጨምሮ በወልዲያ ሼክ መሐመድ ሁሴን አላሙዲን ስቴዲየምና በከተማዋ ኢንዱስትሪ መንደር ተብሎ በሚጠራው አካባቢ ባጠመደው ጀነራል መርፍ እንዲሁም በከተማዋ አዲሱ ማረሚያ ቤት እየተሰራ በሚገኝበት ጉቦ አካባቢ ባጠመደው ሞርተር ቢኤምና ዙ 23 ታግዞ ከ2 ዕዝ የተውጣጡ ከ3 ክፍለ ጦር በላይ ወታደሮችን በሚኒሻና አድማ ብተና መንገድ መሪነት በማሰለፍ ሲዋጋ የዋለ ቢሆንም ነገር ግን ይህ ሁሉ ግትልትል ኃይል የፋኖን ጥቃት መመከት አቅቶት ከባድ የሆነም የሰብአዊና ቁሳዊ ኪሳራን በመከናነብ ሺፈሳም አንድ ጎማ አይነፋም ሆኖ ቀርቷል።
በምኒልክ ዕዝ ስር ከአውጃኖ ክፍለ ጦርና ከጀነራል አሳምነው ጽጌ ክፍለ ጦር የተውጣጡ የፋኖ አሃዶች በወሰዱት ስኬታማ በሆነ የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን መደምሰስ ችለዋል። የጠላት ኃይል በሚደመሰሱበት ወታደሮች ልክ ተጨማሪ ኃይል እያስገባ የዋለ ሲሆን ምሽት ላይ ግን የሚጨምረው ኃይል በማለቁ ሁለት ሰው አልባ ድሮኖችን በማሰማራት ተከታታይ የዘፈቀደ ድብደባዎችን ፈጽመዋል። በዚህም በሰዓታት ልዩነት ከ12 ጊዜ በላይ የድሮን ጥቃት የተፈጸመ ሲሆን አገዛዙ የእሱን ስልጣን ለማራዘም ሲሉ ሲዋጉ በፋኖ የተገደሉ የመከላከያ ሰራዊት አባላትን አስከሬን ደብድበዋል። ይህም የፋኖ አባላቱ በውጊያ ከተገደሉ የመከላከያ ሰራዊት አባላት ላይ ክላሽና ሌሎች ወታደራዊ ንብረቶችን እንዳይሰበሰቡ በማሰብ የፈጸመው ነውር ነው። በድሮን ጥቃቱ በፋኖ በኩል የደረሰ ጉዳት ባይኖርም ነገር ግን በቤታቸው ውስጥ የነበሩ ንጹሃኖች ተገድለዋል። በድሮን ጥቃቱ ከተገደሉ ንጹሃኖች መካከል አንድ የቤተ ክርስቲያን ጠባቂ አባትን ጨምሮ ሌሎች ከቤታቸው ውስጥ የነበሩ ሴትና ህጻናት እንደሚገኙበት ታውቋል። በተጨማሪም ከወልዲያ ከተማ በሚወነጨፍ መድፍ ህይወታቸው ያለፈና የቆሰሉ ንጹሃኖች መኖራቸው የተነገረ ሲሆን የመድፉ ጥቃት የቤት እንስሳቶችንና ተሰብስቦ የነበረ የማሽላና የጤፍ ክምርን ማውደሙ ነው የተነገረው። የተከበራቸው የምረ ቤተሰቦች ወደ ሌላኛው መረጃችን አለፍን። በሞጣ ከተማ በሚገኝ የመከላከያ ሰራዊት ካምፕ ውስጥ ከ30 በላይ የሚሆኑ የሚሊሻና የመከላከያ ሰራዊት አባላት በተለምዶ የእብድ ውሻ ወይንም ራቢስ መያዛቸው ተገልጿል። በሽታው የተለከፈው ውሻ ወደ ካምፕ ገብቶ አንድን የመከላከያ ሰራዊት አባል ከለከሰው በኋላ ሊለቀው ባለመቻሉ በጥይት ተደብድበው መገደሉ ነው የተነገረው። ይህንን ተከትሎ መከላከያው በእብድ ውሻ በሽታ ወይንም ራቢስ በተሰኘው ቫይረስ መያዙንና በመቀጠልም በጥቂት ቀናት ውስጥ በካምፕ ውስጥ የነበሩ ሌሎች ውሾች ላይና ከእነሱ ጋር ንክኪ ወዳላቸው አባላት በስፋት ሊሰራጭ መቻሉ ነው የታወቀው። በሽታው በካምፕ ውስጥ እንደተሰራጨ አካባቢ ቫይረሱ የተገኘባቸው የመከላከያ ሰራዊትና የሚሊሻ አባላት ወዲያውኑ የተረሸኑ ቢሆንም ነገር ግን በሽታውን ከስርጭት አልተከላከለውም ተብሏል። በበሽታው የተያዙት የመከላከያና የሚሊሻ አባላት በባህላዊ ሕክምና ለማዳን እየተሞከረ ቢሆንም የበሽታው ስርጭት ግን ተስፋፍቷል ነው የተባለው። በሞጣ ከተማ የሚገኙ ንጹሃን ነዋሪዎችም ጥንቃቄ እንዲያደርጉ ይህንን መረጃ የምትሰሙ ሁሉ መረጃውን እንድታደርሱ ስንል በትህትና እንጠይቃለን። ወደ ሌላኛው መረጃችን አለፍን። የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊና የወረዳው ሚሊሻ ጽህፈት ቤት ኃላፊ እንዲሁም ሌሎች የወረዳው አመራሮችን ጨምሮ 24 የፖሊስና የሚሊሻ አባላት ተማረኩም። መነሻውን ከደሃናም ደወርቅ አድርጎ ሲንቀሳቀስ በነበረ የሚሊሻና የፖሊስ ኃይል እንዲሁም የወረዳው ካቢኔ አባላት ላይ በተወሰደ እርምጃ 46 ወታደሮች ሲገደሉ 29 የሚሆኑት ደግሞ ቁስለኛ ተደርገዋል። 24ቱ ተማርከዋል። በውጊያው 48 የነፍስ ወከፍ ክላሽንኮቭ መሳሪያን ጨምሮ ሌሎች ወታደራዊ ንብረቶችም በፋኖ ቁጥጥር ስር ገብተዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ስር ከዋግሾም ብርጌድ የተወጣጡ የፋኖ ኃይሎች የብአዴን ሎሌዎች ላይ በወሰዱት እርምጃ ታላቅ ድል አስመዝግበዋል። የሚሊሻና የፖሊስ እንዲሁም የወረዳ ካቢኔ አባላቱ ጥር 3 2018 ዓ.ም ማለዳ መነሻቸውን በምስራቅ አማራ ቀጠና የደሃና ወረዳ መቀመጫ ከሆነችው ከአምደ ወርቅ ከተማ በማድረግ መከላከያ ሰራዊት በሚሰጣቸው የከባድ መሳሪያ ሽፋን ተጠቅመው በአካባቢው ወደሚገኙ የገጠር መንደሮች በመሄድ ህዝባዊ ውይይት ለማካሄድ እየተንቀሳቀሱ ባለበት ነው በቀጠናው የጥላት ኃይልን እግር ተወርቻ አስረው በሚገኙ የፋኖ አባላት ከባድ ጥቃት የተፈጸመባቸው። በወረዳው አባ ማቦ ተብሎ በሚጠራው አካባቢ በዕለቱ ከማለዳ ጀምሮ እስከ አመሻሽ በዘለቀው በዚያው ውጊያ በቁጥር 46 የሚሊሻና የፖሊስ አባላት ሲገደሉ 29 የሚሆኑት ደግሞ ቆስለዋል የተባለ ሲሆን በድምሩ 75 የተላላኪው ብአዴን ተላላኪ ባንዳዎች ሞትና ቁስለኛ መደረጋቸውን መረብ ሚዲያ ለማረጋገጥ ችሏል። በውጊያው ሙትና ቁስለኛ ከተደረጉ 75 የብአዴን ሎሌዎች በተጨማሪ 48 የነፍስ ወከፍ ክላሽንኮቭ መሳሪያ፣ 2860 ተተኳሽ፣ 56 የወገብ ትጥቅ በፋኖ ተማርኳል። በተጨማሪም የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋ እያነውና የደሃና ወረዳ ሚሊሻ ጽህፈት ቤት ኃላፊ መቶ አለቃ ምስጋናውን ጨምሮ 24 የሚሊሻና የፖሊስ አባላት ተማርከው በፋኖ እጅ ይገኛሉ። በምስሉ ላይ የምትመለከቷቸው ምርኮኞቹ ናቸው። በህልውና ትግሉ የማይቀረውን የአማራ ህዝብ የድል ቀንን ለማደናቀፍ ከጥላት ብልጽግና ጎን በመሰለፍ በህዝባቸው ላይ ለሚፈጸመው የዘር ጭፍጨፋ ተባባሪ ሆነው በቆዩ ካድሬና ባንዳዎች ላይ ፋኖ እየወሰደ የሚገኘው ጥብቅ እርምጃ ተጠናክሮ ቀጥሏል። ከባህር ማዶ ወደ ያዝነው መረጃችን አለፍን። ለተቃውሞ ወጥተው በኢራን የጸጥታ ኃይሎች የተገደሉ ሰዎች ቁጥር ከ2500 ማለፉ ተሰምቷል። አሜሪካ ለጥቃት ተዘጋጅታለች። ኢራንም የአሜሪካን ጥቃት ለመከላከል በተጠንቀቅ መቆሟ የተነገረ ሲሆን ውጥረቱ አይሏል ነው የተባለው። ሀገሪቱ ለሳምንታት ያናወጠው በህዝባዊ አመጽ ወደ ከፍተኛ ደም መፋሰስ መሸጋገሩን ተከትሎ ህይወታቸው ያለፈ ዜጎች ከ2500 በላይ ደርሷል ተብሏል።
ይህ አሃዝ በኢራን ዘመናዊ ታሪክ ውስጥ ታይቶ የማይታወቅ እልቂት የተመዘገበ መሆኑን የሚያሳይ ሲሆን ቁጥሩ ከዚህ ሊበልጥ እንደሚችልም ተጠቁሟል። አሜሪካ በአረብ ሀገራት የሚገኙ የጦር ሰፈሮቿ ላይ ያሰፈረቻቸው ወታደሮቿን እያስወጣች ትገኛለች። ይህም ለጦርነቱ የተዘጋጀች መሆኗን ያረጋገጠ ነው የተባለ ሲሆን አሜሪካ የኢራን ጥቃት ተጋላጭ የሆኑ የአረብ ሀገራት ጦር ሰፈሮቿን ባዶ እያደረገች ትገኛለች። ወደ ሌላ ቦታ በከባባድ የጦር አይሮፕላኖች እያጓጓዘች መሆኗን የታወቀው የአሜሪካ ኤምባሲ በሳውዲ አረቢያ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉም መመሪያ አስተላልፏል። አሜሪካ በሳውዲ አረቢያ ግዙፍ የጦር ሰፈሮች ያሏት ሲሆን የአሜሪካ ጦር ከሳውዲ ተነስቶ በኢራን ላይ ጥቃት ሊፈጽም ይችላል። እናም ኢራን ባጸፋው በሳውዲ የሚገኙ የአሜሪካ ጦር ኢላማዎችን ትደበድባለች ተብሎም ተሰግቷል። እናም አሜሪካ በሳውዲ የሚገኙ ዜጎቿ ከፍተኛ ጥንቃቄ እንዲያደርጉ ነው መመሪያም ያስተላለፈችው። የኢራን ጦር ከፍተኛ ተጠንቀቅ ላይ ይገኛል። የኢራን ሚሳይሎች ለጥቃት የተዘጋጁ ሲሆን የአየር ኃይሏን ለማጥቃትም ለመከላከልም እንዲዘጋጅ ትዕዛዝ ተሰጥቶታል ነው የተባለው። የኢራን እስላማዊ አብዮታዊ ዘብና የኢራን መከላከያ ሰራዊትም የጦርነቱን ፊሽካ እንዲጠባበቁ ሆነው ዝግጅታቸውን ጨርሰዋል ተብሏል። እስራኤል የአየር መከላከያዋን በየከተማው እየተከለች ሲሆን በኢየሩሳሌም፣ በሃይፋ፣ በቴልአቪቭ፣ በቤርሼባ፣ በዌስት ባንክ በአጠቃላይ ከኢራን ሚሳይሎች ይከላከሉኛል ያለቻቸውን ጸረ ሚሳይሎችን እየተከለች ለጦርነቱ እየተዘጋጀች ነው ተብሏል። የጀርመኑ ሉፍታንዛ አየር መንገድን ጨምሮ የተለያዩ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ እያቋረጡ መሆኑ ታውቋል። ዘገባው የቢቢሲ ነው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 7 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።